ወገኖቼ እኛ እኮ በጣም የምንጨነቀው በእግዚአብሔር ፊት እንደ ልጆች መሆን ገና ስላልቻልን፣ ደርሶ አሳቢዎች፣ ደርሶ ተካዦች፣ ደርሶ ተመሳጮች፣ ደርሶ አጉረምራሚዎች የሆነው በእግዚአብሔር ፊት እንደ ልጆች መሆን ስላልቻልን እኮ ነው። አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም የእግዚአብሔር ቃል? እግዚአብሔር እኮ ከአባት በላይ አባት ነው፣ ከእናት በላይ እናት ነው እኮ እግዚአብሔር። እኔና እናንተ ለልጆቻችን እንዲህ ማሳረፍ ከቻለ እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ? ወገኖቼ ነፍስን የሰጠ መብልን አይሰጥምን? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለመኖር ወደ መኖር አምጥቶሃል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ ፍንጥሬ ኩባያ ውሃ እኔንና አንተን ይነፍገናል? ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጠኋችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው። ወገኖቼ ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማ? እንደዚህ እንኳን ብትሆኑ መጋቢ አላችሁ። አንደኛ ስለኛ የሚያስብልን አለ። እርሱ ስለ እናንተ ያስባልና ይላል። ስለኛ ያስባል አያስብም? ያስባል አያስብም? ስለኛ ያስባል። አንድ ሁለተኛ የሚያስጨንቀንን ነገር እንኳን ቢኖር ልንጥልለት የምንችለው አምላክ እንዳለ አስተምሮናል። ለዚህ ነው እሱ ያስብልናል፣ ደግሞስ እንጥልለታለን። ለዚህ ነው የሚያስጨንቀን አንዳች ነገር እንዳይኖር የተመከርነው። ወገኖቼ እኔ አሁን የ3 ልጆች አባት ነኝ። ሕፃናት ልጆች አሉኝ። ምን እበላለሁ? ምን እጠጣለሁ? እንዴት እኖራለሁ ብለው ያስባሉ? አስቡ። ያስባሉ? አስቡ። ሕፃናት እኮ ናቸው። ያስባሉ? አስቡ። ለምን ማያስቡት? እኔ ያለሁላቸው እኔ ያለሁላቸው ስል ደግሞ እንደ ተንኮለኛ መድኃኒዓለምስ እንዳትሉኝ። እኔ ያለሁላቸው አይደለ? ወጥቼ ወርጄ ለፍቼ አስቤላቸው ስለነሱ እኔ ምን አደርግላቸዋለሁ? ኖርላቸዋለሁ። እውነት አሰብ። ስለዚህ እነዚህ ሕፃናት ልጆቼ በጣም እንኳን ሊጨነቁ ሐሳብም የላቸው፣ በፈንጠዝያ ሊሞቱ ነው ለራሳቸው ነው አይደለም? ወገኖቼ እኛ እኮ በጣም የምንጨነቀው በእግዚአብሔር ፊት እንደ ልጆች መሆን ገና ስላልቻልን ነው። ደርሶ አሳቢዎች፣ ደርሶ ተካዦች፣ ደርሶ ተመሳጮች፣ ደርሶ አጉረምራሚዎች የሆነው በእግዚአብሔር ፊት እንደ ልጆች መሆን ስላልቻልን እኮ ነው። አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም የእግዚአብሔር ቃል? እግዚአብሔር እኮ ከአባት በላይ አባት ነው፣ ከእናት በላይ እናት ነው እኮ እግዚአብሔር። እኔና እናንተ ለልጆቻችን እንዲህ ማሰብና እንዲህ ማሳረፍ ከቻለ እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ? ይህንን ወንድሜ ፊቴ ስላለ ከግር ጋር አንስቼ ብድግ ባረገ ጥሩ ስሜት ይሰማል? ኮንፈርት ይሰማል? ምቾት ይሰማል? እንደውም ማሳሰቢያ ያበዛል። ጠበቅ አድርገኝ እንዳትለይ አይለኝም? የኔን ቤቢንስ ብድግ አድርጊያት ብሸከማት ምን ነው የምታደርገው? ትከሻዬ ላይ ለጥ ነው የምትለው። ምናልባት እንደ እከም ለሽ ልትል ትችላለች። ነው አይደለም? ይኸውላችሁ እንዳደገ ሰው መመሪያ መስጠት እጆቻችንን ይዞን እንዲመራን ሳይሆን እጁን ይዘን እንድንመራው ስለምንፈልግ ልጆች መሆን ስላልቻለን እኮ ነው ወገኖቼ። መተኛት አልቻለም። ክንዶቹ ላይ መጣል አልቻለም። ኃይሉ ላይ መጣል አልቻልንም። ልንመካበትና ልንተማመንበት አልቻልንም ወገኖቼ። ያን ሕፃን ሰምታችሁት የለ? በሆነ በጣም በሞትና በሕይወት መካከል ባለ በሚጥል ቦታ ላይ
አንድ ሰው ይዞታል እና በጣም ተመችቶት ያኮርፋል። ግን በጣም አደጋ ሊያመጣ የሚችል ቦታ ነው። ይሄ ልጅ በጣም የተመቸው ለምንድን ነው ተብሎ ሲጠየቅ ለካ የተሸከመው ምኑ ነው? አባቱ ነበር። ወገኖቼ በአባታችን እጆች ውስጥ እንዳለን ታስባላችሁ? ለዛ እኮ ነው የምንጨነቀው። እስኪ ልጠይቃችሁ፣ በእናቶቻችን ማህፀን እያለን ደማችን ሳይረጋ አጥንታችን ሳይሰቃ ገና ያኔ ደም አድርጎ የሰራ አጥንት አድርጎ የሰካብን እንዴት እንደምንበላ እንኳን እኛ እናታችን እንኳን ታውቃለች። ሰው ሁሉ ሊረዳው በማይችለው ጨለማ በሚመስል በዚያ ህይወት ውስጥ እኛን ሰው ያደረገን ማን ነው? እኛ በማናውቀው ዓለም ውስጥ እንኳን እግዚአብሔር እኮ አኑሮናል። እውነት አሰብ እናትህ እንኳን ሳታውቅህ እናትህ ሥላሴ ያውቀዋል። አባትህ እንኳን ሳይረዳህ አባትህ እግዚአብሔር ያውቀሃል። በዚያ ጥልቅ ጉዳይ ውስጥ እንኳን እግዚአብሔር ማኖር ከቻለ ዛሬ ህይወት ዘርተህ መንቀሳቀስ እየቻልክ እግር እጅ ኖሮ ማሰብና መመዘን እየቻልክ እግዚአብሔር ይተወኛል ብለህ እንዴት ታስባለህ? አትጨነቁ። እማንጨነቀው ስለኛ በርግጥ የሚያስብ እግዚአብሔር ስላለ ነው። አንደኛ። ሁለተኛ ለምንድን ነው በጣም ማንጨነቀው ካላችሁ የሚበልጠውን የሰጠን እግዚአብሔር የሚያንሰውን እንደማይከለክለን ስለምናውቅ ነው። እውነት አሰብ የሚበልጠውን ሰጥቶናል አልሰጠንም? ይኸውላችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን ይላል። ወገኖቼ ነፍስን የሰጠ መብልን አይሰጥምን? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለመኖር ወደ መኖር አምጥቶሃል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ ፍንጥሬ ኩባያ ውሃ እኔንና አንተን ይነፍገናል? ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጠኋችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው። ወገኖቼ ለሚበልጠው የታመነልን በሚያንሰው ነገር እንዴት ትጠረጥሩኛላችሁ ነው እኮ የሚለን። ለዚህ እኮ ነው ነፍስን የሰጠ ምግብ መስጠት ይሳነዋል ወይ? ደግሞስ ስጋን ከአራቱ ባህሪያት አዋህዶ የፈጠረ ልብስ መስጠት ያቅተዋል ወይ? ሳትጠይቀው የሰጠህ አይደለምን? ሳትለምነው ያመጣህ አይደለምን? በሚያንሰው እጅግ ዝቅ ባለው ነገር አምላክህን ልትገምተው ይገባልን? ደግሞስ ስጋን አስነስቶ ነፍስን አዋህዶ ኋላ በመንግሥተ ሰማያት እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን? በሚበልጠው ታምኖልሃል። በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ስጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ? ከሰማይ የወረደው ለአንተ ነው። መስቀል ላይ የቆመው ለኛ ነው። ስጋውን መብል ደሙን መጠጥ አድርጎ የሰጠን እህል ምግብ ልብስ እግዚአብሔር ለዚህ ሳይታመን ይቀራል። ለዚህ ነው አትጨነቁ የሚለን። የሚበልጠውን ከሰጠው ግድ የለም በሚያንሰው ነገር አጠርጥረኝ ታመነኝ የሚለን እኮ ለዚህ ነው። ወገኖቼ ምድርን ያመናትን ያክል እንኳን እግዚአብሔርን እኮ ማመን አቅቶናል። በምድር ላይ የምንሽከረከረውን ያክል እንኳን እግዚአብሔርን መታመን አቅቶናል። እመነኝ የሚለው የሚበልጠውን ከሰጠው የሚያንሰውን አልነፍግም ቃል እገባልሃለሁ እኮ እያለ ነው። እናት
ልጇ ጡቷ ሲስብላት ማግ ሲያደርግላት በጣም ደስ እንደሚላት እግዚአብሔርም እኮ ስናምነው በጣም ደስ ይለዋል ወገኖቼ። እንድናምነው የሚፈልገው በዚህም ጭምር ስለሆነ እኮ ነው አትጨነቁ የሚለን። የሚበልጠውን አድርጎልናል ወገኖቼ። ዝቅ ይልና አዕዋፋትን ተመልከቱ ይላል። ወገኖቼ እናንተ ከወፎች አትበልጡምን ይላል። ጌታችን ለወፎች ሞተን? ጌታችን ለቁራዎች መጣን? ቁራዎችና ወፎች ጉዳዮቹ ነበሩን? ጉዳዮቹ እኮ አንተ ነህ። ጉዳዮቹ እኮ እኛ ነን። እናንተ እኮ ከወፎች እናንተ እኮ ከቁራዎች ትበልጣላችሁ። ግዛን የሌላቸው ፍጥረታት በሙሉ ሕያዋን ካደረጋቸው ለእናንተ የሚነፍጋችሁ ነገር ስላለ ትጠረጥሩታላችሁ ነው እኮ ሚለን። አዕዋፋትን ተመልከቱ ሚለን እኮ ይህንን ነው። ከተፈጥሮተ አዕዋፍ ተፈጥሮተ ሰብእ አይበልጥም ይላሉ ሊቃውንት። እኛ እኮ እንበልጣለን። በምድር ላይ ለሕያው እግዚአብሔር እንደ ሰው ያለ ማን አለ? ወፎችን ካልተወ፣ ጫጩቶችን ካሰበ፣ ቁራዎችን ከመገበ ወገኖቼ እኛን እንዴት ይተወናል ብለን እናስባለን? በዚህ አለማመን ራሱ ከባድ አይደለ እንዴ? ያቺ ንጓለ ቋውት የምትባል ታሪክ ሰምታችኋት ይሆን? ነሐሴ ላይ ቤተክርስቲያን የምትሰብካት ቁራ ልጅ ትወልዳለች። ልጅ እንደወለደች ልክ ስትወልዳት በጣም ላባ የሌላት ምልጥ ያለች አይን የሌላት ምንም ነገር የሌላት አስፈሪ ድቡልቡል ነገር ትመስላታለች። ከዛስ እናቶዬ እቺማ ልጅ አይደለችም ብላ በራት ትሄዳለች። ምን አይነት እናት ነች እንዳትሉና ምን ታርግ ደንግጣ እኮ ነው። ከዚያስ አይን የለው ሄዶ አይበላ፣ ገና አይኑ ሞጭሟጫ ነው። ክንፍ የለው አይበር፣ ምን ይስራ? እግር ገና አላወጣ አይድህ። ማን አለው ለዚህ ቁራ? ወገኖቼ የምንበርበት እግር እንኳን ባይኖረን እንዴት የታመነልን አምላክ እንደሆነ ቤተክርስቲያን የምታሳየን በዚህ እኮ ቁራ ነው ወገኖቼ። ጉልበት የለው አይፎካከር፣ ገና የአንድ ቀን ጫጩት ነው። ኃይል ኖሮት እንዳይቀማ ትር ብር እንዳይ ገና ከምድር አልተነሳ፣ ወደ ከፍታ አልገባ። ዘመድ አዝማድ የለው፣ ብቻውን ነው። እናቱም ጀርባውን ሰጥታው የበረረች ናት። ታዲያ ለዚህ እውር አሞራ፣ ለዚህ እግር ለሌለው ቁራ፣ ለዚህ ጉልበት ላጣ መናኛ ማንም ያኖረው ይመስላችኋል? ማንም ያኖረው ይመስላችኋል? ወገኖቼ ዘመድ የለኝም ብላችሁ ሆዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። ከወንድም በላይ ወንድም ነው። ከእህት በላይ እህት ነው። እንደ ደመና የከበቡን ቅዱሳን አሉን። ስለኛ ምጥ የሚያዙ እንኳን ሥላሴ ስለናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? አልገባንም እንጂ እንደ ከዋክብት የሚበዙ እንደ አሸዋ የሚሰፉ ዘመዶቻችን እኮ አሉ። ዘመድ ተወኝ፣ ደጋፊ አጣው፣ ረጂ አጣው፣ ተመልካች አጣው ብላችሁ ለምን ሆድ ይብሳችኋል? ለምን ጭንቀት ይገባችኋል? ለምን አቅል ያስታችኋል? ለምን አንገታችሁን ቅብር ያደርገዋል? ብቻችሁን እንኳን ብትሆኑ፣ መብረሪያ ክንፍ ብታጡ፣ መመልከቻ አይን ባይኖራችሁ፣ መመከቻ ጉልበት ባይኖራችሁ፣ እርጅና ቢጫናችሁ ግድ የላችሁም። እግዚአብሔርን እመኑት። ያስርባችሁ እንደሆነ እዩት፣ ያስጠማችሁ እንደሆነ ፈትኑት። ምን እንደሚያደርግ ታውቃላችሁ? ያ ጫጩት ሲወለድ የሚያጣብቅ
ነገር አብሮ ይዞት ነው የሚወለደው። ስቲኪ የሚያጣብቅ ነው። ከዛስ ይሄንን እንደ ምግብነት የሚጠቀሙ ጥቅቅን ሕዋሳት ይመጡና ነፍሳት ይመጡና ላዩ ላይ ያርፋሉ። አጅሬስ ሳብ እያደረገ ይመገባቸው ይጀምራል። እየሰማችሁ ነው። መጠጥ እያደረገ ያስገባቸዋል። ጥቂት ጊዜያት እንዳለፉ ላባ ማውጣት ይጀምራል። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ። አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህንን ነው ማየት ያልቻልነው። ተስፋ እዩጤ ምን አለው? ምን አለው? ያቺን የሉቃስ ወንጌል ምዕራፍ 18ን ሴት አላያችኋት? የምታስፈራራባት ባል የላት፣ ሞቶባታል። የምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። የምትደልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጭቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለን። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖርህ ይሄው የተስፋ አይደል? ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ ትኩረቱ ወጣቶች ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ከዛስ ሳብ እያረገ መብላትና መጠጣት ሲጀምር ፀጉሩም ሲመጣ፣ ላባውም ሲመጣ፣ እግሩም ሲመጣ፣ አይኑም ሲከፈት እናቶዬ ምን ታደርጋለች? ይሄማ ልጄ ነው ብላ በራ ደርሳ ከተፍትልለታለች። ምን አይነት እናት ነች? ሁለተኛ እንደማት ቁራዎችን ተመልከቱ። እንዲህ ሆነው የሚያኖራቸው አምላክ አለ ወገኖቼ። አይኖቹ እኮ እኛ ላይ ናቸው። ተስፋው እኮ እኛ ነን። መንግስተ ሰማያት እኮ ለእኛ ናት። ታዲያ ለማን ትሆናለች እቺ? ቁራዎችን ተመልከቱ፣ አበቦችን ተመልከቱ። ጎተራ የላቸው፣ እርሻ የላቸው፣ ማሳ የላቸው። እሱን እኮ ነው የሚለው ወንጌል። የላቸው ግንስ የሰማይ አባታችሁ ይመግባቸዋል። አንተ ከወፎች ታንሳለህ? ይበራሉ ብቻ፣ እግዚአብሔር ይመግባቸዋል። አንተ ብረር እንጂ። አንተ በሃይማኖት በእምነት ውጣ እንጂ ሳይመልስልህ ከቀረ ይኸው እዛ በመጽሐፈ ነገሥት ላይ ዝናብን ሳላዘንብ የሰማይ መስኮትን ባልከፍት ብሎ እኮ ቃል ኪዳን ገብቶልሃል። ቃል ኪዳኑን ለመጠመቅ አንተ ብረር እንጂ ለምን ትጨነቃለህ? አትጨነቁ። ቁራዎችን ተመልከቱ። አትጨነቁ። ምክንያቱም እኛ ከቁራዎች፣ እኛ ከወፎች እንኳን እንበልጣለን። ደግሞ ሊቃውንት ያነሳሉ፣ እናንተ ከእስራኤል ዘሥጋ አትበልጡምን ይላሉ። እስራኤል ዘሥጋን ታስታውሷቸዋላችሁ። በበረሃ እኮ የወሰዳቸው
በረሃውን እኮ የመራቸው ፍጹም በሱ እንዲታመኑ እግዚአብሔርን በልጅነት እኮ እንዲያውቁት ነበር በረሃ ለበረሃ የወሰዳቸው። እንዲያሙት አልነበረም፣ እነሱ ግን አሙት። እግዚአብሔር የለም ብለው ጣዖታት እንዲያመልኩ እኮ አልነበረም፣ በበረሃ ውስጥ የመራቸው የበለጠ እሱን እንዲያውቁት እኮ ነው። ስትራብና ሲመግብህ እኮ የበለጠ እግዚአብሔርን ታውቀዋለህ። ስትጠማና ሲያረካ እኮ የበለጠ እግዚአብሔርን ታውቀዋለህ። ጨለመብኝ ስትል ነገን ደግሞ ስንት ጊዜ ጨልሞብህ ነግቶልህ ያውቃል። ስንት ጊዜ አለቀልኝ ብለህ ተቀጥሎልህ ያውቃል። ስንት ጊዜ ከፍቶ ደግሞ መለስ ስትል አስደስቶ ያውቃል። ወገኖቼ ለዚህ ፀሐይ መውጣት፣ ለዚህ ንፋስ መንፈስ፣ ለዚህ አየር መቀያየር ማን ፒቲሽን ተፈራርሞ አስገብቷል? ፀሐይ ያንተ ናት፣ ጨረቃስ የመንግስት ናት፣ ንፋሱስ የክልል ነው፣ ውሃውስ የፌዴራል ነው፣ የሱ አይደለ? ለዚህ የታመነልህ አምላክ ንፋሱን አንፍሶ ገለባውን የሚለይልህ፣ ፀሐዩን አሙቆ የሚያበስልልህ፣ ዝናቡን አዝንቦ የሚያበቅልልህ ለምንድን ነው የምትጠረጥረው? በረሃ የወሰዳቸው ለምን እንደሆነ ታውቃላችሁ? የበለጠ እግዚአብሔርን እንዲያጣጥሙት ነበር። እነሱ አልተጠቀሙበትም እንጂ ምንድን ነው የሚላቸው ወገኖቼ? እንዲህ ይላቸዋል፣ 40 ዓመት በበረሃ ስመራ ልብስህ አላለቀ፣ በትርህ አልወደቀ፣ ጫማህ አልተቀደደ፣ እስራኤል ሆይ ስማ ይላቸዋል። ለምን መሰላችሁ? ልብሳቸው እንዳያልቅ ጋረደላቸው፣ ፀሐይ አይመታቸው፣ ጫማቸው እንዳይቀደድ አሸዋውን ጋረደላቸው። ከዚህ በላይ አምላክ አለ? እስራኤልን እኮ ከግብፅ ነው ያወጣቸው። እኛን እኮ ከሲኦል ነው ያወጣ። እስራኤልን እኮ ሙሴን የመራቸው፣ ለእኛ ክርስቶስን የመጣል። እስራኤልን እኮ ዮርዳኖስን ያሳለፋቸው፣ እኛን እኮ ገሃነመ እሳትን ያሻገረ። እስራኤልን እኮ መናን ያወረደላቸው፣ እኛን እኮ ራሱ መጥቶ ነው ብሉ ጠጡኛ አለው። ታዲያ እኛን እንበልጥም? በአንድ ልብስ እንደሚያኖር አታምንም? እንደው የምር ብናምነው አንድ ቀን በበላ ነው ብዙ ቀን ሊያኖረን እንደሚችል አናውቅም? ምዕመና፣ በተለይ ወጣቶች ስለምትበሉት ስለምትጠጡት ወይ ሰጥቷችሁ ብቻ እኮ አይደለም ሳያስርባችሁ እንኳን ሊያኖረው ይችላል። እውነት አሰብ። እኔ አንዳንድ እህቶችን ዜና ሰማለሁ። ከበላው እኮ 3 ቀኔ ነው ግን ምንም አራበኝም ይላሉ። ምስኪንና ድሆች ናቸው። 3 ቀን ሙሉ የረሃብ ስሜት ያጠፋላቸዋል። እምትቀምሰው እንኳን ብታጣ እንዳትራብ ማድረግ እንደሚችል አታውቅም እግዚአብሔር? እምትጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም እግዚአብሔር? አሁን ማመን እኮ ነው የጎደልን። ማመን፣ ፍጹም ማመን። እንደዛች ልጅ ዝናብ ጠፍቶ መሬት ደርቆ ተሰነጣጥቆ ወዮ ሊሉ ምህላ ሊያደርሱ ወደ ቤተ እግዚአብሔር ሲሄዱ አንዲት ሕፃን ልጅ ከእናቷ ጋር ትወጣለች አሉ። እንግዲህ እግዚአብሔር ያሳያችሁ። ዝናብ ጠፍቷል፣ ምህላ ሊያደርሱ ወደ ቤተ ክርስቲያን ይሄዳሉ። እቺ ብላቴና ጃንጥላ ይዛ ወጣችላችሁ። በጠራራ ፀሐይ፣ እልም ባለ በረሃ ሐሩር፣ መሬቱ በተሰነጣጠቀበት ለዝናብ ልመና ሲወጡ አጅሪት ጃንጥላ ይዛ ወጣችላችሁ። እንዴ ምን ሆነሽ ነው እንዲህ ባለ እሳት ውስጥ አንቺ እኔ ይዘሽ የምትወጪው አሏት አሉ። እሷ ምን አለች አሉ? ዝናብ ለምን አይደል ነው? አዎ ታዲያ ዝናብ ሲመጣ በምን እንጠለላለን አለች። አማን ማለት እኮ እንደዚህ እንደ ፈቃዱ አንዳች ብንለምን እናገኛለን አይልም? እንመነዋ እግዚአብሔር ፍጹም እንመነው። የሚያስብልን እንዳለ እንመነው። ብንጥልለት የሚሸከምልን አምላክ እንዳለ እንመነው። ባለፈውም ነግሬያችኋለሁ። ነገር ሁሉ ቢገላበጥ እንኳን ምን እንበለው? እኛን ሴትዮ ነግሬያችሁ የለም? በጾመ ነነዌ አቴስት የሆነው አማኝ የሆነው ሰው አሁንማ እናቴ አቤት አሁን የጾመ ነነዌ የሚሉትን ያምናሉ። በደንብ አድርጌ ያምናለሁ። እሳቸው ላይ ያስቀድሱ ሲሄዱ መንገድ ላይ ጠብቆ እኮ ነው። እውነት አሳ አንበሪው ዮናስን ዋጠው፣ ከዛ ደግሞ ዮናስን ተፋው በሚለው ያምናሉ አላቸው። ልጄ
አንተ አሳ አንበሪው ዮናስን ዋጠው ከዛ ደግሞ ተፋው በሚለው ነው ግራ የገባ የጨነቀ። አዎ እኔ ግን ዮናስ አሳ አንበሪውን ዋጠው ከዛ ዮናስ አሳ አንበሪውን ተፋው ቢባልና ቢገላበጥ እንኳን እኔ አምላኬን ምን እለዋለሁ? ታምኑታላችሁ? ይሄ እኮ ነው እምነት ማለት ወገኖቼ። ማመን ሳያስረባችሁ እንኳን ሊያኖር እንደሚችል ሳያስጠማችሁ እንኳን ሊያኖር እንደሚችል ማመን፣ ይሄ ነው እምነት ማለት። እመኑት እግዚአብሔር። ተስፋ አትቁረጡበት፣ አትጨነቁበት ወገኖቼ። እኛ እኮ እግዚአብሔርን የምንጠረጥረው ለሌሎች ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ይሄ አያሳፍርም? እንኳን ለኛ ይሄ እኮ ለአሕዛብ እንኳን ያስፈልጋቸዋል ይላል። የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። አንተ በዚህ እግዚአብሔርን እንደሌለ ትጠረጥረዋለህ። አንተ በዚህ ተስፋ ቆርጠህ ምን ውስጥ ትገባለህ? ሱስ ውስጥ፣ በዚህ ስርቆት ውስጥ፣ በዚህ ንጥቂያ ውስጥ፣ በዚህ መረን የወጣ ህይወት ውስጥ ለምን? ለነሱ እንኳን እንደሚያስፈልገው እኮ እግዚአብሔር ይሰጣቸዋል ይላል። ወገኖቼ እኛ ከእስራኤል ዘሥጋ እንበልጣለን። ለነሱ የታመነ አምላክ ለኛም ይታመናል። ሙሴ ሊሞት ሲል አታስታውሱም? እስራኤል በጣም ተጨንቀው ነበር። መናውን እያወረደ ደመናን እየጋረደ ነበልባል እያበረደ ጭንጫ አለቱን እያፈለቀ የሚመግበን ሙሴ ነበረ። ወይ አሁን ሙሴ ሊሞትብን ሆነ ብለው ተጨነቁ። ዘዳግም 34 የአባታችን የሙሴ ምርቃት ምን እንደሆነች ታውቃላችሁ? እስራኤሎች ስማ፣ መኖሪያ የዘላለም አምላክ ነው አላቸው። መኖሪያ ማን ነው? ክርስቲያኖች መኖሪያችን እኮ የዘላለም አምላካችን። እንደው ምን ይላል? የዘላለም ክንዶች ከበታችህ አሉ ይላል። ያቅፋል እኮ ክንዶቹ። እንዴት አሳልፎ ይሰጣል? መኖሪያ እኮ ገንዘብ አይደለም። መኖሪያ እኮ ሀብት አይደለም። እግዚአብሔር መኖሪያ ነው የሚለው። መኖሪያችን እናድርገው። ሌላውን ነገር ሁሉ እንቶ ቢኖራችሁ እንኳን እርሱት ወገኖቼ። መኖሪያ የዘላለም አምላክ ነው። እሱ ስለሆነ እኮ ነው እርሻ በሌለበት ውስጥ ያጠግባቸው የነበረው። ድርጭቶች በማይረቡበት እርባታ በሌለበት ውስጥ ድርጭትን እየሰጣቸው ያጠግባቸው የኖረው መኖሪያቸው የዘላለም አምላካቸው እግዚአብሔር ስለሆነ እኮ ነው። እንዲህ ስታምነው እንኳን ለሚያምኑት ለማይታመኑት እንኳን በመብልና በመጠጥ በመልበስ የማይጠረጠር ነው እግዚአብሔር። አንተ ትበልጣለህ። አንተ ትበልጣለህ። መኖሪያ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ነው። እግዚአብሔር ይወደናል። እግዚአብሔር ያፈቅረናል። እንዴት ይተወናል ወገኖቼ? እንዴት ይረሳናል? አልተውሽም፣ ከቶም ቢሆን አልጥልሽም፣ በእጄ መዳፍ ቀርጬሻለሁ እኮ ነው የሚለን። ማንን ትቶ ያውቃል? በዘመናት የነበሩ ሰዎችን ተመልከቱ። በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ። ማን አፍሮ ያውቃል? ማመን። ሁለተኛ እናንተ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ይላል። ጭማሪ እኮ ነው ይሄ። ዳረጎት እኮ ነው ይሄ። አንተ ጽድቁን መንግስቱን የዘላለም ሕይወቱን ፈልግ እንጂ ሌላውን ሲጨምርልን እናየዋለን። በጭማሪው ለምን ትጨነቃለህ? ዋናውን ትተህ በዳረጎቱ ለምን ዋናውን ትተዋለህ? እዩት። መጀመሪያ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል። እስኪ ስለሱ እንሻ። ንስሐ ስለመግባታችን፣ ከእግዚአብሔር ጋር ስለመታረቃችን፣ መንፈሳዊ ሰው ስለመሆናችን፣ ሐሳባችን ሰማያዊ ስለመሆኑ እሱ ላይ ከተቀመጠ ሌላ ሁሉ መጨመሩ እኮ አይቀርም። ሁለተኛው መፍትሄ የሰጣቸው ይሄን ነው። ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመር። እስኪ ሞክሩትና ጣጥሙትና ፈትሹትና ራሳችሁ ለሌላ ሰው ማስተማር ጀምሩ።